ደህና ዋላችሁ። የተወደዳችሁ ከቅርብና ሩቅ የተሰበሰባችሁ ወንዶችና ሴቶች የእግዚአብሔር ባሪያዎች እንዴት አላችሁ? ምናልባት እዚህ አዳራሽ ስትገቡ አንዳንዶቻችሁ አይታችሁኝ ይሆናል። ምናልባትም አላያችሁኝም። ምናልባት አይታችሁኝ ምን አይነት ምስኪን ሰው ነው ብላችሁ አልፋችኋል። ምናልባትም እነዚህ ሰዎች ደግሞ በየቦታው ሞሉ ብላችሁ ቅሬታ አድሮባችሁ ይሆናል። አንዳንዶቻችሁ ደግሞ በልባችሁ ጸልያችሁልኝ ሊሆን ይችላል። ሁላችሁንም አመሰግናለሁ። ሶስት ሰዎች ደግሞ ይህንን ሰጥተውኛል። በተለይ ደግሞ አንዲት እህት ውሃ ላምጣልህ አለችኝ። ለአንድ ሰዓት ያህል በዚያ በር ላይ ተቀምጬ ሳለሁ ብዙም የማይታይ ሰው ነበሩ። ሰው መሆኔ ይታያል፣ የወከልኩት ሰው ችግር ግን የማይታይ ነበር። እንዲህ አይነቱ ሰው ታሪኩ አይሰማም፣ ወዙ ደስ አይልም። እኔ ዛሬ ንጹህ ለብሼ እንደ አቅሜ ጥሩ መዓዛ ኖሮኝ ወንድም፣ አንዳንዶቻችሁ ደግሞ እንደምትሉት መጋቢ ተብዬ የማገለግለው ለአንድ ሰዓት ያህል የህብረተሰቡ ግርጌ ላይ መሆን ምን እንደሚመስል ቀምሻለሁ። ከባድ ነው። ዛሬ የተሰበሰብነው አንድ መጽሐፍ ልናስመርቅ ነው። እውነት ነው፣ መጽሐፉ ስለ ድህነትና ስለ ቤተ ክርስቲያን ምላሽ የሚናገር ነው። ግን እውነቱን እንነጋገር ከተባለ ይህ ርዕስ በመደርደሪያችን ላይ የምናስቀምጠው ሌላ መጽሐፍ ብቻ ላይሆን ይችላል። ጉዳዩ በየቀኑ በራፋችን ላይ የሚጮህ፣ በመኪናችን መስኮት ላይ የሚያንኳኳ፣ በዜና የምንሰማው ግን ብዙ ጊዜ ችላ የምንለው የክርስቶስ ድምፅ ነው። ግን ምን እናድርግ? ዛሬ በዚህ ሰዓት ገላትያ መጽሐፍ ምዕራፍ 2 ቁጥር 10 አንድ መመሪያ እንድናሰላስል ጋብዛችኋለሁ። ምክንያቱም እንዲሆኜ ብታዩኝ እንደምትወዱ አስባለሁ። ቃሉ እንደዚህ ይላል። ቅዱስ ጳውሎስ ነው ተናጋሪው። ድሆችን እናስብ ዘንድ ብቻ ለመኑን፣ ይህንም ደግሞ ላደርግ ተጋው። በኦርቶዶክስ ያላችሁ የተለያዩ መጽሐፍቶችን የምታነቡ፣ የተለያዩ የገድል መጽሐፍቶችን የምታነቡ፣ ገድል ውስጥ እግዚአብሔር የለም። ገድል ውስጥ ታሪክ ነው ያለው። እዚህ ውስጥ እግዚአብሔር አለ፣ ልጁ ኢየሱስ አለ፣ ያፈቀራችሁ አለ፣ የወደዳችሁ አለ፣ እግዚአብሔር አለ፣ እዚህ ውስጥ አለ። እግዚአብሔር ምስክሬ ነው። ይህን እያነበባችሁ ራሱን አይሰውርም። እግዚአብሔር ከቃሉ በስተጀርባ የሚሰራ አምላክ ነው። በነውጥ ውስጥ ሰላምን የሚሰጥ፣ በከበባ ውስጥ ሰላምን የሚሰጥ፣ የሚያሳርፍ፣ ጥያቄው እንዳለ ችግሩ እንዳለ ሆኖ በቃ ባላችሁበት ሁኔታ ራሱን ነው የሚሰጣችሁ። አይገርምም? እሱ እንደ ሰው አይደለም። እንጀራን ሰጥቶ ብቻ ዞር አይልም። ራሱን ነው የሚሰጣችሁ። እግዚአብሔር ምስክሬ ነው። ዘፍጥረት ብላችሁ ጀምሩ። በኦርቶዶክስ እምነት ያላችሁ፣ በካቶሊክ ያላችሁ፣ በቃ በተሐድሶ ያላችሁ፣ በጴንጤዎችም እኛ ራሳችን ጴንጤ እንደኔ ያላችሁ ቃሉን እናንሳ በኢየሱስ ክርስቶስ ስም። ስለ ሁሉም ነው ለይቼ አልመጣሁም። በቃ እዚህ ውስጥ አለ። ይሄን ስናነብ ጌታን እናገኘዋለን። ይሄን ስናነብ ኢየሱስን እናገኘዋለን። ይሄን ስታነቡ እራሳችሁን ማንነኝ የማንነት ጥያቄ፣ ብዙ የማንነት ጥያቄ እዚህ ውስጥ አለ። ስለዚህ ይኸው ወደ ቃሉ ነው። ዘፍጥረት ብላችሁ ጀምሩ። ቸርች ልንመላለስ እንችላለን። የፕሮቴስታንት እምነት ተከታዮች ቸርች ልንሄድ እንችላለን። እሁድ በሳምንት 3 ቀን ልንሄድ እንችላለን። ኦርቶዶክስ እምነት ተከታዮች
በየጠዋቱ 7 days a week ልትሄዱ ትችላላችሁ። በቀን 2 ልትሄዱ ትችላላችሁ። ይሄን ካላነሳችሁ ባዶ ናችሁ። በቃ ክርስቲያኖች ጴንጤነን ምንል ይሄን ካላነሳን ባዶ ባዶ ባዶ። ሙስሊሞችም ወንድሞቼ እና እህቶቼ ይሄንን እናንሳ። ተሐድሶ ውስጥ ያለን ይሄንን እናንሳ። በቃ ምንም የዓለም ሕዝብ ሁሉ ኢየሱስ ያለው እዚህ ውስጥ ነው። አዳኙ ያለው እዚህ ውስጥ ነው። ፍቅሩ ያለው እዚህ ውስጥ ነው። ትህትና ያለው እዚህ ጋር ነው። ትዕግስቱ ያለው እዚህ ጋር ነው። መቻሉ ያለው ነገ ምንድነው የሚሆነው? ምንድነው ነገ የሚሆነው? ይሄ ዘመን ዘመኑ እዚህ ውስጥ አለ። ዘመኑ እዚህ ውስጥ አለ። እግዚአብሔር ለዳቴ በጭንቅ ዘመን ረፍቴ የክብሩን ደመና ምድር ስትሞላ በጌታ ምስጋና የምስጋና ቀን ነው ለኛ ዛሬ አምላካችን ሰርቶልናልና ስራችንን የምስጋና ቀን ነው ለኛ ዛሬ የአዲስ ቅኔ የዝማሬ ኑና መስገን ጌታ አምላካችንን ሰርቶልናልና ስራችንን አንደበቴ ከምስጋና በቀር ሌላ አያውቅም። ይዘምራል አንተ ክብር ሰለቸኝ አይልም። በጎነት በሕይወቴ እጅግ ስለበዛ አሳጣኸኝ ከቶ ምለው ከምስጋና ሌላ። አንደበቴ ከምስጋና በቀር ሌላ አያውቅም። ይዘምራል አንተ ክብር ሰለቸኝ አይልም። ደግነት በሕይወቴ እጅግ ስለበዛ አሳጣኸኝ ከቶ ምለው ከምስጋና ሌላ። ምክንያቴ ብዙ ነው እጅግ ብዙ አጥንቶቼም በርቱ ለአምላኬ ተገዙ። ነፍሴ ሆይ አክብሪው ከሞት አዳንሽኝ። ዝም አትበይ ተነሽ አመስግኝ ጌታሽን። ምክንያቴ ብዙ ነው እጅግ ብዙ አጥንቶቼም በርቱ ለአምላኬ ተገዙ። ነፍሴ ሆይ አክብሪው ከሞት ያዳንሽኝ። ዝም አትበይ ተነሽ
አንደበቴ ከምስጋና በቀር ሌላ አያውቅም። ይዘምራል ላንተ ክብር ሰለቸኝ አይልም። ደግነት በሕይወቴ እጅግ ስለበዛ አሳጣኸኝ ከቶ ምለው ከምስጋና አንደበቴ ከምስጋና በቀር ሌላ አያውቅም። ይዘምራል ላንተ ክብር ሰለቸኝ አይልም። ደግነት በሕይወቴ እጅግ ስለበዛ አሳጣኸኝ ከቶ ምለው ከምስጋና ሌላ ምክንያቴ